ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ ተራኪዎች መሰረት አሰፋና ጅላሉ አወል ምንትዋብ እንደምን አላችሁ አድማጮች። ምንትዋብ ታሪካዊ ልቦለድ ክፍል 5ን እንዳደመጣችሁት የጥላይ አባት ባላምባራስ ነኝ በግትርነታቸው ሲጸጸቱ ለልጃቸው ሲያዝኑ ሰምተናል። ጥላይ በሕይወቱ ሊያገኛቸው የሚፈልጋቸውና የሚመኛቸው ሁለት ነገሮች ሰዓሊነትና ወለተ ጊዮርጊስን ማግባት ነበር። አሁን አንዱን አጥቷል፣ ወለተ ጊዮርጊስን። አባቱ ደግሞ ወታደር ሆኖ ጀግኖ የጀግና አባት እንዲያስብላቸው ይመኙ ነበር፣ ግን አልሆነም። በጥፋታቸው ወለተ ጊዮርጊስን አሳጡት። ለክብራቸው ብለው ወታደር እንዲሆን ቢገፋፉትም ጥላይ አልፈቀደም። ባላምባራስ ነኝ ለባለቤታቸው ለወይዘሮ ጌጤነሽ ለልጃቸው ለጥላይም የሚመቹ ሰው አይደሉም። ጥላይ ለእናቱና ለወለተ ጊዮርጊስ እናቱም ለልጃቸው ለጥላይ ብለው ነው አብረው የሚኖሩት እንጂ አንዳቸው ሌላኛቸውን ቢያጡ ባላምባራስ ነኝ እንጂ አላቸው። ጥላይ አሁን ከፍቶታል፣ ፍቅሩን ተነጥቋል። ምን እያሰበ ይሆን? ምንትዋብ ታሪካዊ ልቦለድ ክፍል 6 ነው። እነዬ አትጨነቂ። የአባት ነገር መላ ያለው ሆኖ አንተም ተቸገረ። እኔስ እንዳሻው ከዚህ ወዲያ ምን አረጋለሁ? የእሳቸው ነገር ያስቸጋሪ በሬ ነገር ሆነ እኮ። ያስቸጋሪ በሬ? የሴቲቱ ባል ማልዶ ተነስቶ ወደ እርሻ ሲሄድ በሬው ገደል ይገባበታል። ዛዲያ ዳገት ላይ ቆሞ ኸረርዱኝ በሬ ገደል ገባ ብሎ ይጮሃል። ያን ጊዜ ምሽቱ ከቤት ወጣና ሀያት ያመጣው በሬ ነው በራሴ በሬ ብላው ወደ ቤት ትገባለች ሲሉ ጥላይ ከት ብሎ ሲስቅ ትናለው። ውሃ ፉት በልበት አሉና ቅምጫናውን አቀበሉት። ውሃውን ጨልጦ ሲጨርስ ጠብቀው እናልህ እንደዛ ብላው ቤት ስትገባ ባልየው አረ በሬያችን ገደል ገባ እርዱኝ አለ። ሴትየይቱ እንደገና ወጣ ሀያት ያመጣው በሬ ነውና ነው በሬያችን ምትል የድሮ ባል የሰጠኝን ብላው ቤት ገባች። በመጨረሻ ሰውየው ሚለው ቢያጣ እረ አስቸጋሪ በሬ ገደል ገባ እርዱኝ አለ ይባላል አሉት። ጥላይ እንደገና ከት ብሎ ሳቀ። እናቱ ለሁሉ ነገር ምሳሌ የሚሆን ተረትና ጨዋታ አላቸው። አይንዬ ብሎ መልሶ ሳቀ። የግዞት ቦታ የሚለውን ቤታቸውን እናቱ በተጫዋችነታቸው ነገሮችን ቀለል አድርገው በማየታቸው በተረቶቻቸውና በቀልዶቻቸው ነፍስ ባይዘሩበት ኑሮ ከባላምባራስ ነኝ ጋር ምን ያህል አስቸጋሪ ሊሆን ይችል እንደነበርና እናቱ የቻሉትን የታገሱትን ስቀውና ቀልደው ያሳለፉትን አሰበና እነዬ እንኳንም አንቺን ሰጠኝ አላቸው። ወይዘሮ ጌጤነሽ ሳቅ ብለው አህ ያንተ ነገር እንኳንም አንተን ሰጠኝ እንጂ አለበለዚያማ አሉት። ትንሽም ቢሆን ሊያስቁት በመቻላቸው ደስ ብሏቸዋል። አሁንስ እራት አትበላም? ራሱን በአሉታ ነቀነቀ። ቅር እያላቸው ወደ ቤት ሲገቡ እሱ ስለ ሕይወቱ ማሰላሰል ጀመረ። አንተ ወፍታው ምን ነው ዝም አልከኝ አለ። ሁለት ነገር ጠይቄስ እንኳን አላውቅ። እኔ ልቤ ውስጥ እሳት አለ። ወለቴና ስዕል። ወለቴን ሀነጠከኝ፣ ስዕል መስጠት አቃተህ። እኔ ጠበኩ። ሰው ስተመቼ ይጠብቃል? ለመጠበቅ ብቻ መፈጠርማ የለብኝም። እንግዲህ መጠበቀው ነገር ስለሌለ ቋራ የሚያስቀምጠኝ ነገር የለም።
እሳቸውን ችዬ ኖርኩት ወለቴን አገባለሁ ብዬ እንጂ እሷ ለንጉሠ ተዳረችማ ማሄድ በቀር ሌላ ምን አለኝ? ወለቴን ንጉሠ ወሰዳት፣ እኔ የስዕል ንጉሥም አልሆን አለ ለራሱ። ወለተ ጊዮርጊስን ማጣቱና እናቱን ለአባቱ ትቶ መሄድ ማሰቡ ቢያሳዝነውም በወጣትነት እድሜው ውስጥ ለመጀመሪያ ጊዜ በራሱ መወሰን መቻሉ አቅም ሆነው አደፋፈረው። የነጻነት መንፈስ አለበሰው። አባቱ ከፊቱ የደነቀሩበትን ጋሬጣ፣ ዙሪያውን የተበተቡትን መንገድ በጣጥሶ የወጣ መሰለው። ሰማዩን ሳያይ ቤት የማይገባው ጥላይ ወደ ላይ ቀና አለ። እንደ ሁልጊዜው በከዋክብቱ ተመሰጠ። ምድራዊ ፍላጎቱንና እጦቱን ረሳ። ዛሬም ጨረቃዋ ከከዋክብት ጋር ተባብራ ለሰማዩም ለምድሩም ድምቀት ሰጥተዋለች። የሆነ የተስፋ ስሜት ጫረችበት፣ አደፋፈረችው። የህይወትን ጫፍ ያስያዘችው መሰለው። ጠፍቶ ለመሄድ በማሰቡ ስለ ወለተ ጊዮርጊስ የሰማው አስደንጋጭና አሳዛኝ ዜና ለሱ የእድል በር የከፈተለት ሆኖ ተሰማው። አሁንስ በቀኝ ስዕል መማርበት ሄዳለሁ አለና አባቱ ስለተኙለት ወደ ቤት ገባ። ሌሊቱን ወለተ ጊዮርጊስንና እናቱን እያሰበ ሲገላበጥ አደረ። ሰኞ ንጋት ላይ ቁምጣውን ታጥቆ እጀ ጠባቡን ለብሶ ኩታውን ደርቦ በዳዊት ማህደሩ ላይ መቀየሪያ ጥብቆን ይዞ ዱላውን ትከሻው ላይ የውሃ ቅሉን ዱላው ላይ አንጠልጥሎ አባቱ እስካሉ ድረስ ቋራ ላይ መለስ ምሎ ተገዝቶ ከቤት ወጣ። በማግስቱ ወለተ ጊዮርጊስ ወላጆቿ ቤት ስትደርስ የእናቷ ነፍስ አባት መጥተው እድሏ እንዲቀና ህይወቷ እንዲሳካ ጸለዩላት፣ ባረኳት። እናቷም የአንገት መስቀሏን በአዲስና ወፈር ባለ የሐር ፈትል ሰሩላት። ቄሱ እንደሄዱ ቅቤ የተቀባውን ጸጉሯን ከዚያም ገላዋን ታጥባ በእጣንና በብርጉድ ታጠነች። ከእንግዶቹ ጋር ከጎንደር ከመጡት ደንገጥሮችም አንደኛዋ ጸጉሯን በጎንደሬ አይነት ሾረበቻት። እናቷና አያቷ ብቻ ባሉበት ለደንገጥሮቹ እንግዶች ወደ ተዘጋጀው ድንኳን ተወስዳ አያቷ አሁን እንግዲህ አረማመድ፣ አነጋገር፣ አሳሳቅ፣ አበላል፣ አስተያየት የመሳሰሉትን መማር አለብሽ ብለው ጎንደር በነበሩ ጊዜ የሰሙትን የቤተ መንግስት ስርዓት ሲያስተምሯት ዋሉ። እስቲ እጅንሽ፣ ፈገግታሽ እንደ ስራ ቤት እንዳይሆን አፍሽን በሙላት ትክፈች። አዎ እንደሱ። አይንሽን ደግሞ ሰበር አድርጊ። እስቲ ወዲያ ሄድ በይና ተመለሽ። ይሄ ነው እኔልሽ ሲሏት ቆዩና ደሞዛ እነሱን እያየሽና እየሰማሽ እንደነሱ ታደርጊያለሽ፣ ትናገሪያለሽ። የጎንደር ወይዛዝርት እንዲህ እንዳይመስሉሽ፣ ሀግረስ ተራስሽ እያገላበጡ ነው የሚያዩሽ፣ ቄንጥ ሲያወጡ አይጣል ነው ሲሉ መከሯት። እሚታይ ልቤ ፈራ አለቻቸው እጆቿን እያፍተለተለች። ምን የሚያስፈራ ነገር አለ አሉ ቆጣ ብለው ለራሳቸው። እንደዛ ቆፍጣና የምትመስለኝ ልጅ ምን ሆነች? ማታውቀው ቦታ ስለምትሄድ ነው አሉና ለሷ አብሬሽም አይደል እንደምመጣው ንጉስ ይሆኑ እንደው ልጃችንን እንደው ዝም ብለን የምንሰድ ይመስልሻል? ጎንደርንም ቢሆን አገላበጬ ነው ማውቃት። ጃንሆይ ሳይነክሱ በፊት ነፍሳቸውን ይማርና ሀናንኮይ አባት ጋር ኑረናል። ጃንሆይ ከነገሱ በኋላ አልሄድሁም እንጂ አሏት። አብረሽኝት መጪ ባትሆኚ ምን ይውጣ ይኖራል ብላ አንገታቸው ስር ገብታ
ሳይታሰብ ተንሰቀሰቀች። ውስጡን ያስለቀሳት ግን ከጥላይ መለያየቷ ነው። ደሞ ለክፉ ሆነ ለደግ ጊዜም ይሆን ወልደ ልዑልን የመሰለ ወንድም አለሽ። እንኳን ላንቺ ለህቱ አላየሽም እንዴ ለሀገር ሲተርፍ አርከሌድስም አለ። ልጄ ነው ብዬም አዶል አንቺን ብትሆኚ ታውቂያለሽ እንዴት ብርቱና ታማኝ እንደሆነ። እንዴ ኒቆላዎስስ ቢሆን ጋሻና መከታ እንደሚሆንሽ አንቺም ታውቂያለሽ አሉ። ደረታቸውን መታ አንገታቸውን ነቅነቅ አድርገው ምን ጊዜም ቢሆን ስለሚወዱት ታናሽ ወንድማቸው ስለ ኒቆላዎስ ሲያወሩ ደስ ይላቸዋል፣ ይኮሩበታል። ቀጠሉና አጎትሽ እሸቴም አለ። ደግሞስ ያጎቶችሽ ልጆች ጌታ አውሳቢዮስና ነጮ አሉም አይደል እንዴ? የወገን ጥላ ያሳጣኝ ማለት ነው እያሉ እንባዋን በነጠላቸው ከፊቷ ላይ ጠራረጉላት። ግና የቤተ መንግስት ወግ ሄት አባት ያውቄ አለች። አንቺ ደግሞ ያልቸገረሽን ወጉንስ ይኸው ያስተማርሁ ማዷል እንዴ? ሌላኛውን ደግሞ ጊዜው ሲደርስ ትማሪያለሽ። እሚታይ ቤተ መንግስት ልግባ? ቤተ መንግስት ለመግባት ምን ያንስሻል? አጥንተ ጥሩ ያውስ የንጉስ ዘርማ አይደለሽ? አባትሽስ ቢሆኑ የደንቢያው ባላባት የአባቴ ተክለ ሃይማኖት ልጅም አይደሉ? መልክስ ቢሆን ማን ደረሰብሽ? ቀይ ሰው መልክ አይፈጅም ይላሉ። አንቺ ፈጅተሻል። ቅላትስ እኮ የኔና የናትሽ ነው። እንደ አባትሽ ጠይም ብትሆኚ ኑሮ እኮ ምን የመሰለሽ ጠይም አሳማ ታይቶኝ ነበር። ምግባርና ብሩህ አእምሮ ማክሎልሻል። ለዚህም እኮ ነው ዣን ሆይ የመረጡሽ። እቴ እንግዲህ ማቄን ጨርቄን የለም መሄድ ብቻ ነው። ልጄ እድል ነው ተሰጥቶሽ ነው። ደግኖልሻል፣ ሁሉን አብዝቶልሻል አሏት። እስከዛ ድረስ እናታቸው የሚሉትንና የሚያደርጉትን በጸጥታ ሲታዘቡ የቆዩት እናቷ ያምን እድል ነው ምትይ? እድል ከሰማይ ይወድቃል? እንዲሁ ነው እንደ ንጉስ ልጃችንን ሊያገባው ይፈለጉ። ልጃችን ሚገባትን ነው ያገኘችው። በደም ግባቷ፣ በብሩህ አእምሯ፣ በመልካም ምግባሯና ጎንበስ ቀና ብላ ስላስታመመቻቸው ነው ንጉሱ ለንግስትነት የመረጧት። ንግስትነት እንደሚገባት አይተው መዝነው ነው እንጂ እንደ መደዴው ለውበቷ ወይም እንደ ገበሬ ለሙያዋ ብቻ ብለው አይደለም። ዮልያና ልጃቸውን ቆጣ አሉ። መቼም ደመግቡ ሁሉ ያስታመመ ሁሉ ንጉስ ባል አያገኝም። እንዳው የእድል ነገር ይገርማል። ይህን ማን አሰበው አሉ የእናታቸውን አፍ ብዙም የማይዳፈሩት ወይዘሮም ኮዬ። የኔ ልጅ ገና ንግስት ሌኒን አደርግሻለሁ አሉ አያትየው። እሳቸውን መሆን እንዴት ይቻለኛል? አንቺ ደግሞ ሌኒን ተወኛለሽ ስልሽ እኮ ልክ እንደሳቸው ሁኚ ማለትም አይደል። እንዴት እንደምትኖሪ ማወቅ ያንቺ ፋንታ ነው። ሁሉ እያቅል ነው። ለጊዜው የአያቷ ምክር በመጠኑም ቢሆን አረጋጋት። በነጋታው መንገደኛ ናትና ጥሩ እንቅልፍ እንድታገኝ እናትና አያት ትኩስ ወተት በማር አጠጥተው አስተኟት። እሷ ግን እንደ ትናንት ሁሉ ዛሬም እንቅልፍ በአይኗ ሳያልፍ ፍርሃት፣ ጥላይን ለመጨረሻ ጊዜ ሳታየው የመሄድ ጭንቀት ብሎም ቀስ እያለ ውስጧ እየተጫረ የመጣው ቤተ መንግስት የመግባት ጉጉት መሳይ ነገር ሲፈራረቁባት ሌሊቱ እንደ መንጋት አለ። ዶሮ ሲጮህ ቀሰቀሷትና ተጣጠበች። ቁርስ ብለው ሲያቀርቡላት ግን ተናነቃት። እናቷ ትንሽ አፍሽ አርጊ፣ መንገድ ባዶ አፋ አይከድም እያሉ ሊያግባቧት ሞከሩ። እሷ ግን እንኳን እናቷን አባቷን ወንድሟን ጥላይንና የቤት አገልጋዮቹን ቋራን ራሱን ጥላ መሄዱ አቀበት ሆነባት። አይኗን ባቀረረ።
የእናቷን ፊት የተጫጫነውን ሐዘን ስታይ አይኖቿ ጥግ ተጠልሎ የነበረው እንባዋ ወደ ጉንጮቿ ኮለል አለ። እናቷ እስከዛ ሰዓት አምቀውት የነበረውን እንባ እንደ ድንገተኛ ዝናብ አወረዱት። ጉልበታቸው ላይ ተደፍታ እናዬ መተሻተኝ ስትላቸው ትከሻዋ ላይ ተደፍተው እየዬ ሲሉ እሷም ስቅስቅ ብላ አለቀሰች። አያትየው ልጃቸውን እንደ ማበርታት ጭራሽ ተባቢያታለሽ ብለው ቆጣሉና ወለተ ጊዮርጊስን ትከሻዋን ነካ አድርገው ተይ እኮ የኔ ልጅ በቅጡ እንዳልተኛሽ እንኳ ያስታውቃል። መንገደኛ ነሽ። ገና መንገዱ የሚያጠወልግሽ ይበቃል። ፊትሽን አታበላሽ። የቀባውሽንም ኩልምባሽ አጠበው። በቃ እንድች ብለሽ እንዳታለቅሽ በይኔ አሉና ፊቷን በእጃቸው አባብሰው እንደገና ስርኩል አይኗ ላይ ያደረጉላት። እንግዶቹ እህል አፋቸው ካደረጉ በኋላ ለመሄድ ወደ ውጪ ሲወጡ በአቅራቢያ ያለ ቤተ ዘመድ የወለተ ጊዮርጊስን ጎንደር መሄድ የሰማ ጎረቤትና ጓደኞቿ ተሰብስበዋል። ወለተ ጊዮርጊስ የአያቷን ረጅም የሐር ቀሚስ ለብሳ ከቀሚሱ ስር በሐር ክር ጫፉ የተጠለፈና ተረከዟን ጠበቅ አድርጎ የያዘ ሱሪ ታጥቃ በአያቷ ወርቅ አሸግና ብቅ ስትል እንግዶቹ ትንግርት እንጂ እውን ሰው የሚያዩ አልመስላላቸው። ዘመድና ጎረቤት ግቢውን በእልልታ ሲያደምቀው የወለተ ጊዮርጊስ አይኖች አይናቸው እያየ በጓደኛቸው ሕይወት ውስጥ ያልገመቱት አይነት ለውጥ መምጣቱ ከጠገባቸው ተነስታ ለንግስትነት መታጨቷ አስደነቃቸው። በአመት መለወጫ ቀን አዲስ አበባ ያስቀጠፈች ከቤት ቤት በድፍረት ይዛቸው እየዞረች የምታስተባብራቸውና እንደ መሪያቸው የሚቆጥሯት ጓደኛቸው ከመሃላቸው በመለየቷ አዘኑ። በታላቅ ዕድሏ ቀኑ፣ ተደሰቱ። በዚሁም ድብልቅልቅ ስሜት መሃል ግን በመለያየታቸው አለቀሱ። ግራዝማች የልጃቸውን ውበት ገና ያን ቀን ያዩ ይመስል አይናቸው ውሃ አቆረ። እሷን ለመሰናበት ማልደው የመጡት ታላቅ ወንድሟ ወልደ ልዑል፣ አጎቷ አርከሌድስ፣ የዮሊያና ወንድም ኒቆላውስ፣ አጎቷ እሸቴና የአጎቷ ልጆች አውሳቢዮስ፣ ጌታና ነጮ በኩራት ተመለከቷት። ንጉስ ቤት ነውና የምትገባው በልባቸው ዙሪያ የተስፋ ድር አደራችበት። እናትና ልጅ በሰሩት ጥበብ ተደንቀው አይን ላይ ተያዩ። እናትየዋ ያ ሁሉምባ ምልክት እንኳን አልተወም፣ ድንቅ እኒያ ደርሰው ትከሻ የሚሰጡ የጎንደር ወይዛዝርት እንግዲህ አይናቸው ይደፍርስ አሉ። ለሱ አይቅርበት አሉ እናትየው እንባቸውን በነጠላቸው እየጠራረጉ። ጎረቤትና ቤተ ዘመድ ምርቃት ሲያዘንቡላት እልል ለሲልላት፣ ጓደኞቿ እልል ለሲሉላት፣ ጓደኞቿ የደስታ እንባ ሲራጩላት፣ ምቀኛው ግን ታሞ የተኙ ጊዜ መድኃኒት አርጋባቸው እንደው እንጂ እውነታውን ንጉስ እያለ ወሸከተ። ወለተ ጊዮርጊስ በቅሎ ላይ ተቀምጣ ቤተሰቦቿን፣ ጓደኞቿን፣ አገልጋዮቹን፣ ቤተ ዘመዱንና ጎረቤቱን እንባ ባዘለ አይን ተመለከተች። ከመካከላቸው ጥላይ ባለመኖሩ አዘነች። ተወልዳ ያደገችበትን ቋራን ጥሎ መሄድ ብቻ ሳይሆን የልጅነት ጊዜዋ እንዳከተመና ሕይወቷ ለአንዴም ለሁሌም እንደ ተቀየረ ገብቷት እንባዋ ጥንድ ጥንዱን ተዘረገፈ። አድማጮቻችን ምንትዋብ ታሪካዊ ልቦለድ ትረካ ክፍል 6 እንደሰማችሁት ነበር። ስለነበረን ቆይታ እናመሰግናለን። ክፍል 7 ትረካ ይቀጥላል። ምንትዋብ ታሪካዊ ልቦለድ ደራሲ ሕይወት ተፈራ፣ ተራኪዎች መሰረት አሰፋና ጅላሉ አወል።
ምንትዋብ